አልበላ በሞቴ ብቻ ሙች አለ እንግዲህ ዳቦ ልስጥ አይ አሁን ዘመን ዳቦ ሻንቺ ተበላሽቷል አይሆን ምንና አሞኛል እናንተን ታመሙ የአንድ ሰው በሽታ ይበቃል ሁሉ ማንም ይነካካኝ ምን የጎበለበት እንዴው እናንተ እንዴው በዳቦ የሚጠና የለም ተበላዩ ላይ አሯ ይሄ ዳቦ ያልሰውን ያፋጀው አንዱ ምን አለኝ እኮ ነግሮኛል እኮ መሟቻ የፈጠሪያ ግድም ነው ራስ ወዳድ እንደኔ ያባ ያለ ራስ ወዳድ አለ እንዴ በረዝክተም ተጨብጭ አጥቂ ማን ጠግቦሽ አጥቂ የምትል እንዴት ነው ያለው አሁን እዚህ አጥፍተኝ እንዴና አጥቂ የምትል አብዬና ፈጠኝ እንፋታ ስልሽ እንፋታ አይደል ያልሽ አንተ ዛሬ ጊዜ እኮ የልጆችን ጥያቄ እኮ አልቻልነው ምን ብለን ነው የምንመልሳው ታፍንጫ ከጥርስ ከጠጉር ከቁመና ካነጋገር ከከንፈር ናንካ ይሄ እንካና ወሰደው እናቴ የሰጠችኝ ነው ሲሄዱ ነው ሲሄድ የሚያድ አባትህ አይደለም ወንስ ቀይረውት ይኸውልሽ መጣሁ እንግዲህ እንቺ እኔ ምን አገባኝ ስላንተ አሁን ትንሽ ቀስ ኧረ እንደው የባል ችግር በቃ የባል ችግር የለም ከዚህ በኋላ እንዴት ቆይ እመጣለሁ እኮ ነው ያልኩህ እመጣለሁ አልኩህ ምን ማለት ነው ያረጋውን ረስቶ ነው እንዴት ዛሬ መጥቶ አታውቁም እስካሁን አሚን ጠገብክ እንጀራ በላህ አዎ ሳይ አንጠገብክ አማያህን ነው ደሞ እዚያ ተማሪ ቤት እንዳይረብህ አሁን እንግዲህ በቅጡ ተማርሽ አሁን መምህሪቱንም አግኝቻት ሰለስትና ጎበዝ ነው ትምህርቱ እንዴት አድርገሽ ነው የምታስጠኘው አለችኝ እኔም ማስጠናህ መስራት አክ ምን አውጫውት እኔስ እንደው ልቦናው ቢከፍትለት ነው እንጂ እኔ ደግሞ ምን አውጫው ናጠንክርሽ አሁን ደፍተርክን እህት ላይ ነበር ያረከው አት እንደው ዝም ብለህ ስታፋዲስ ቅዳሜና እሑድ ዝም ብለህ እንትን አልከው አታሚን አቤት ቦርሳው ነት ያረከው ይሆን እሱ ጋር ነው እዚህ ነው አዎ አይ አገኘው ትልቅ እዚህ ጎታው መካከል አይልጥለው እንዲውስ ራ ያሰው አሁን ትምህርትህን ጠንክረህ ተማርሽ ነው ያለ እንካች ደግሞ ቀይ ናት እንካያስ እናቴ እንዴት ነው ደህና ዋል ወይ ደህና ዋልክ ወደ እናንተ እየመጣሁ ነበር እኮ ወዴት እየሄዱ ነው እኔስ እንደ መንደር አሁን የምናድበት ጉዳይ ነበርኝ ዳርቼ ልመጣ ነው አይ ምን ይሉኛል እንዴት ስንት ቀኗ ነው አይኔ አባ መጣሱ ዘንድ ተቀመጠች ምን ላድርግ እንዴት ምን ላድርግ ማለት ሻለች ዋ እና ታርሉም ወይ አይቆጡም ወይ አልቆጣ ብዬ መስሎ ነው ገረመው ዋ ምንም የራሴንማ ተቆጣው አይደለም ለምንድን ነው እቺ ልጅ ተደረሰች በላይ እንዲህ አድርግሽ ልጅ ትንስ እንደምታሰቅቅ ያለ ምንድነው ብዬ ዛሬ ያባታና ናፍቆት እንትን ሳትል እያልኩ አይደለም ለፈልፍ ራና ተሶ እንደዚህ አይነት ንግግር ተቆጥተው ቆንጥተው እንደመስደድ እምቢ አለችኝ የሚል መልስ ተሶ ጥሩ ነው ወይ ግን ሷውን እንደው የደረንኩ ሷን አሁን እንደ ቤት ይዘህ ኖር ሰጥቶ ቆጥጣ እኔ እንደነፈኩ እናቷን ቤት ተብላትስ ሌላ ይመስል እንዴት ነው ውጪ ቤትሽ ሂጂን እንጂ ውጪ እኮ አይደለም እኮ ይሄ እኮ ትዳርሽን ጠንከራ አድርገሽ ያዥ ተስብቷል እንደው ልጅ አናፍቅ ብላ ነው እማዋ አባቢ ግን አይመጣም እሱ ዛሬ አይመጣም አቡዋ ካልመጣ አልሄድም እንዴት ነው አባቢ ካልመጣ አልሄድም ማለት ሁሌ እሱ እኮ ነው የሚሸኘኝ አይደለም እሱ ስራ አግኝቷል ስራ ሊሰራና ተብሏል ዋ አይመጣም እርሻ የሚያርስ እርሻማ ነው የሚያርስ አሁን ደግሞ ተለዋጭ ስራ አገኘ ታዲት አልመጣም የማይሰራ ስራ ሆኖበት እንሰራ አርቻት ልመለስ ብሎ ነው ሄደ አሁን ስትመጣ እዚህ ታገኘዋለሽ ይጠብቃል እሱ ያልመጣ እንደሆነ ገና እሱ እስከሚመጣ ደምቁራ ተቀመጥ እሱ እናቴ መምጫው አይተዋቅም ቆይ እንጂ እንጀራ ጠገብክ አዎ ጠግቤ እና አጨምረም አዎ ዳቦሳ ዳቦ እበላለሁ አዎ ጉድ አለዚህ የማይታደ ልጁ ነህ እሷ አብዬና እያለች 30 ጊዜ እየጨቀጨቀቻት አንተ እንደው ብቅ ብለህ መጣስ እንደው ሰብር ብለህ ብትመጣ ልጅህን ቢሉ እኮ የረሳሁትን ነገር እንደው የተውሁትን ይቅር ብዬ የተውሁትን ነገር አሳስቡኝ እንዴት ያይኛ ማለት እኮ ተንኮለኛ ሰው እኮ ናት ምን ማለት ነው ከራሷ ውጭ ለሌላ ሰው የማታስብ ቆይች ልጅ
እንደ የኔ ልጅ እንደው ከኔ ምን ያመጣችው ነገር አለ? ራሷን አስመስላ እኮ ነው ያመጣቻት እኮ። ራስ ወዳድ እንደኔ ያባ ያለ ራስ ወዳድ አለ እንዴ? እስከ ዛሬ ድረስ እንደው ይሄን ያክል ዘመን በትዳር አብረን ኑረን ምን አለበት ከኔ አንድ ነገር ከእግር ከጥፍር ከጆሮ ከንጥል እንጥሏን ይዩ አሁን እንደ አትመስልም ብሎ ደግሞ ነገር እና እንዴታ አባት አይደለሁም ወይ? አንድ ነገር አትይዝም ወይ ከኔ? ታፍንጫ ከጥርስ ከጠጉር ከቁመና ካነጋገር ከከንፈር ካንገት ከጆሮ ምንም ምን ታርጉ ሷሰረው እንግዲህ እንዴት ነው አትሰረው ማለት እንዴት ማን ነው የወለዳት? እሷ አይደለችም እንዴት የወለደቻት? እንጂ ገረመው ያንንም እንዴት ተብሎ ምንና የእሱ ልጅ አሁን የአይኔ አባና እሱ እንደው እውነት ውራ ይለዩት እንዴው እናንተ እንዴው በዳቦ የሚጠና የለም ተበላዩ ላይ አሯ ይሄ ዳቦ ያልሰውን ያፋጀው እንካ ይሄንን እገበለህ እንደ ሶስት የሚመጣማ ገና የወሸቀ እንዲበቅላላል እሱ እንዲገነጨል ተማር ይኸውልህ መምህራኒትን ደህና ነሽ ወይ እንደምነሽ ተሆነልሽ አንድ ቀን ነይና እንጫወት አለችሽ እናቴ በላት እሺ በል አዴራ ትምህርትን ጠንክረህ ተማር በል ደህና ዋል ቻው በል ይጠብቅሃል አባቴ ይመጣል እሺ ለማ እንግዲህ እግዚአብሔር ፈጥሮ አሁን እሷስ ብትሆን ልጅስ ብትሆን እንዴ ታንተ እንዴ ያለለ ታከለት ይኖራል እንዴ አስተውላ ለማየት ነው እንዴት ነው አስተውላ እንዴት ሆነ አስተውላ ለማየት ማለት ሁሉ ሰው ቢሆን እንደው አንተ እናቷ ያያት ሁሉ እናቷ እኔ ደሜ መፍለቅለቅ አለፈው ወገቤን አልቆረጥኩም ስንት ጊዜ እንዴት እንትን አላልኩም ማገረም አሁን የድካሜ እንኳን ትንሽ ነገር እንኳን እንትን አይባልም የሚነገር ሆኖ ነው እንዴት ማይነገር ሆኖ የሚነገር እንዴት አስመስዬ ታልወለድሁ ያን ያክል ወገቤን ስቆርጥ ከሷ ጋር ስታገለ አልጋ ለአልጋ ስንቦራቸው ኖርሁ እንዴት አካል አምሳሌን ለመፍጠር መስሉኝ እና እንግዲህ ተተጋባችሁ በላይ ባልና ሚስት ናችሁ እንግዲህ የቀረል እንዴት ያማ መቼ ነው የምንጋባ ተጋብተን መስሉኝ ተጋባችሁ በላይ እቺ ልጅ ያዘጠራችሁ ተወለታችሁ ሌላ ተወለዳችሁ በማለቱ እንዴት እንዴት ታማርኝ እና እንግዲህ እኔን አትመስልም እሷ ናት የሚባል አማርኛ ምን ያልተማርኝ እንዴት ነው እኔን ሳትመስል የምትወለድ ለምን እንዴት አሮ ተውጭ ለልጅ ማገዙ ነው እንዴት እሱ ደግሞ ይተውኝ እና እንግዲህ ምንድነው አሁን ያርገህ ደብደበህ ሰውነቷን እንዲያርገህ እንዳልሆነ አርገህ እንዴት ደግሞ ምን ሆነች ሊሉ ነው ደግሞ እና ምን ሆነች አራ ያባቱ ልጅ ነው ዳቦ ወዳለሁ አባቴ እህቴ እንዴ ያለ ምርማሩ አንተ ዛሬ ጊዜ እኮ የልጆችን ጥያቄ እኮ አልቻልነው ምን ብለን ነው የምንመልሰው እንዴ ያለ ፍለሳ እርሻ ነበር አይልም የርስ አሁን ምን ያደርግ ነው የሚሄድ ዝንታ ለምርሻ ሲታረስ ይኖራል እንዴ ነገሩ እሱ ነፍሱ ነው ማረስ ነፍሱ ነው ዳቦ አለ ወዳለሁ ይድረስ እንዴት ምን አረኳት እንዴት ያይኔ ያራ በገዛ ጥፋቷ ብታጠፋኝስ ቢሆን እንደራሴ አርግ ስለምወዳት አንጀቴ ጠፍጥፍ ስለሚልላት ጥፍጥፍ ብዬ ስለምወዳት ስለምንሰፈሰፍላት እንጂ እውነት ልምታበል እንደሌላው ሰው እና ከቤት ላስወጣት ብል ኖሮ ፊቷን አላበላሽም ነበር እንዴት ነው ፊቷን የምታበል ከዚያ በላይ ምን ተለተለት ልጅ የደበደብከት እና ይሄን እኮ ሰው ያየውም እኮ እና እኔ የመጣሁት ከዚህ ልብስ ለብሶ የሚውለው ከዚህ በላይ ልብስ ለብሶ የሚውለው ይሄን ታፏል ወገቧን ነው ትንሽ በዚህ ነው ደግሞ በሌላ ነገር አልመጣኋት በዚህ ነው የመጣኋት ሌላ ምን አደረኳት አልሆና ነው ምን ሆናችሁ ነው በጣም ወደድኩት እኮ ግን እንጣን ያልወደድሽ ማንን ትወጃለሽ ሄኔዋ ግን እንደውኛ እንዴ ምን አርጋሽ ነው ከኛ ተጣልተሽ ያን ያክል ጊዜ ሄደሽ ደግሞ ቆየሽ እኛ ምንም ሳንልሽም ብዬ ምንም ነገር ሳትናገርሽ ተጣልተሽ ሄድሽ መቼ ነው ተጣላችሁ ደግሞ አሁን ደግሞ ሲደብርሽ እንትን ስትይ ደግሞ መጣሽኛ ጋር ሲጀመርም እኮ ሄድኩኝ እኮ ተጣልቼ አይደለም እኮ ተጣልተሽ ነው እንጂ ከንዬ ጋር ተጣልተሽ ነው እንጂ ደግሞ እንደው አንቺን ተናግራሽ እንኳን አታውቅም እኔን ግን ሁሉ ጊዜ ልበቢስ ቀልበቢስ ተልከሽ ተውላት መጭ ትለኛለች ግን እንደዛ ስትለኝ እኔ አልቀየማት ለምንማ ልባልኝ ቀልባልኝ ስትልከኝ ደግሞ ሩጫ መለሳለሁ እላታለሁ በሌላ ቀን ዛሬ ባይሆን ሌላ ቀን መለሳለሁ እላታለሁ
ይቺ ምን አላት እና ሰው የሚያየውን ነው። አንተ መደባደብ ብለህ የምትለው ሰው የሚያየውን ነው። ሌላው የሰው ሰውነት አይደለም፣ ሌላው የእሱ አካላት አይደለም። ሌላው ይሄን ነው። በጣም ነው የምወድላት ፊቷን፣ በጣም ሰፍ ነው የምልላት። ሌላው አካላት እንዲሆነ ይበላሽብኝ እናቴ ፊቷን ልምታት። እኔ እንደውም ከዚህ በኋላ አልመታትም። እንደውም ይኸውም ተመጣሽ እናትህ ተሆኑና ተቆጥተው ላኳት። ካላካችኋት ደግሞ እንግዲህ ነገ ተነገ ወዲያ ፊቷ ነው እንጂ ሌላው አካላት እሱ አይደለም ደግሞ ይባላል። ደግሞ ሰው አያዩም እና እንዴት ነው ሰው የሚያየው? ለምን ሲጀመርስ ምን እናደርግ መታ አጠፋች አካላት ሳልህን ወልደ ተቀምጠ ነው እንዴ አይነት አንቺ እኮ ልበቢስ እኮ አይደለሽም፣ ቀልበቢስም አይደለሽም እኮ እንዬ ስትናደድብሽ ነው እንጂ የምትሰድብሽ የለም። ቀልበቢስ አይደለሽም። ደግሞ ተጣልቼ አይደለም እኔ እኮ ገረመው ጋር ደግሞ አንቺን አትናገርሽም። ምን ነው ሁሌ እዚህ የምትሰድበኝ እንጂ እንዬ አንቺን እኮ ተናግረሽ አትወቅ። ገረመው ጋር እኮ ተጋብተን ይሄድን ግራ ገብቶኝ ተጋብተን ይሄድን እና አሁን ደግሞ ከሱ ተጣልተሽ ነው የመጣሽ? አልተጣላን። ተጣልተሽ አንቺ እኔ እንደዛ በይልሽ ከእንዬ ማትስማሚ እዛ ከሄድሽበት ሰውዬ ማትስማሚ ታወይልሽ። ለምን መጣሽብኝ ነው? አልምጣ ከዚህ በኋላ እኛማ ነይ። ግን ለምንድን ነው የምትሄጂ እየተውሽ? እና እኔ እኮ ዞሮ ተጣልቼ አይደለም አሁን የመጣሁ አይደለ? አዎ ንግስትዬ ግን እኔ ግን ያልገባኝ ነገር ማለት እንደው ብዥ አለብኝ ነገር። እንግዲህ ደሜና አፍሉት እናቴ፣ ደሜና አፍሉት። ምንድነው አካላም ሰል ማለት እንዴ? መቼ ነው እኔን መስላ የመጣች? እንደው ትታይ እስኪ ትጠራ ልጅታውን። አሁን ዝም ብለው ያልሆነ ነገር ደግሞ እንደ አይነት ደግሞ ተመቾት ደግሞ እኔን አልመሰለችም እንዴ? አይ ልጅማ እኮ የወለዱ እኮ ትንቧለል ነው። አይ ትንቧለል ያችን የመሰለች እንደነዷት እንዳሏት የምትሄድልሽ ልጅ የወለዱ እኮ ያይኔ አባኮ ራስ ወዳድ ናት፣ ሴረኛ ናት። ከጥፍር ከግንባር ካይን መከም ራሷን አስመስላ እኮ ብቻ ነው የወለደች እኮ። እንዴት ብቻዋን ተኝታ ነው እንዴት ይቺ ልጅ የወለደች? እንዴት ስንት ነገር የለንም ወይኛ እንዴ ተብሎ እኔን አልመሰለችም ተብሎ ይባላል። እና እንዴት ነው ማለት ቅር አይለኝም አይከፋኝም። እንግዲህ ታልፈለታ ቅርታለህማ እንግዲህ ቅራሪህን ጠጠም እንዳልከ እንግዲህ ደግሞ አነጋገሩ ደግሞ ምን ይመስላል? ቅራሪህ ነው አይደ ምን እንደምን አየሽ? አቤት አረክ ታደሰ ደህና ዋልክ? እንደምን ነህ? ዋ እንዴታ ምን ነህ? ተቀመጥ። ኮት ነበረኝ ቃቃ ልውሰድ ብዬ ነው እንጂ ተቀመጥማ ሀና ታዲ ደህና የመጣውን ተቀመጥማ ቁጭ በል። ምን አረግ እቀመጣለሁ ደግሞ እንዴት ዝም ብለህ እንዲሁ ድንገት እንደወጣ ስትቀር አደራ። አሁን ልቤ እንዳለ ሲንቦጨቦጭ ሲነሳ ሲወድቅ ቁጭ በልማ እንጀራ ብላ። ያቺ እኔና ያንቺ ነገር እኮ አልቋል እኮ ምንም ሌላ ምንም እንትን ያለ ነገር እኮ ሰው አይስማው። መጣላታችንን ምቀኛ አይስማ። እንዲሁ ሰተት ብለህ ሂድ ብለሽ ፈቅደሽ እንፋታ ስልሽ እንፋታ አይደል ያልሽ? ዛሬ ምንድነው ያን የተናገርኩትን እንፋታ ያልኩትን እንዲሁ ተቁም ነገር ቆጥረህ ነው ታዲ? ዋ እና ሁለት ብላ ስማቱኝ እንጂ እኔ ሁለታ ታዲ አንቺ እኮ እኔን ቅርጤን ለማበላሸት እኮ ሰብስቡን በገዝቼ እኮ ሰብስቡን ቶማጮውን እኮ ያበላሽ እንኳን ትንሽ ከየት ነው የመጣሽ? እኛ ጋር የለችም ነበር። እዛ ከኛ ተጣልተሽ እዛ እያገረሙ ቤት ስትሄጂ መጣሻት። ገና ነገር መጣ። ወልጃት ነው። እሷ ግን ከየት ነው የመጣች? ወልጃት እኔ በጣም ነው የምወዳት እኮ ወዳታለሁ። ግን ድሮ ያልመጣሽ ለምንድን ነው? ይኸውልሽ ገረመው ጋር ተጋብተን ከሄድን በኋላ ከገረመው እኔ ወለድኳት እሷ። አሁን እኔ የእሷ እናት ነኝ ማለት። እንዴት ነው የሚወለድ ግን? መውለድ ምንድን ነው? እኔም እኮ እንደዛ ያለ እንዳመጣ ነው ተታክል እንደሷ እንደዚህ አይደለም። አግኝቻት እኮ አይደለም መውለድ ማለት። ይኸውልሽ መጀመሪያ ሲወለድ ተተኝቶ ነው እና የወለድሻት እንደዚህ ይሁን አይደለም። መጀመሪያ ህፃን ነበረች እና መጀመሪያ ተተኝቶ ነው የሚወለድ። ትንቧለድ ዝም ብለሽ አታድርቂ። ተተኝቶ አታድርቂ። መኝታ ነው። እኔን ቅርጤን ይሄን ቦርጤን ቅርጤን ለማበላሽ ጤናዬን ለማባዛት አሁን ይሄ እንደው ጉዳይ ሆኖ ይነገራል ታዲ? አሁን ጉዳይ ሆኖ ይነገራል። ተጠቀምኩ መስሎኝ ነው እንጂ ሌላው ቢቀር እኮ አንቺ እኮ በጥሬው ታልበላህ በቅቤ አውስተሽ ቅቤ እንዲዘጋጅ አይውላችሁ ቅቤ አስተያን ብላ እያልሽ እኮ እኔ እንደው ደህና እንድትሆንልኝ ሰውነትህ እንዲጠገን እንድትወፍርልኝ እንደው እየመረጥኩ ማብላት የግም ነው።
ይሄ ክፉ ሆኖ ነው ወፍሬ ጤና እንዳላዲ አሁን ያን መስጠት የለም እንዲህ ቅርጥ የተበላሽቶ ክብ እንዲሆን ያንተ ቅርጥ እንግዲህ ምንድነው ያንተ ቅርጥ ምንድነው ሽንጥና ዳል የምታሳኪና ወደ እንዴት ማለት ነው እንዴት እኛም አላሳየን እንኳን አንተ ታዲ እኛም አላሳየን ቁጭ በልና ታዲ ቁጭ በል ተቀመጥማ ህነነ እንጀራ ብላማ በሞቴ ብቻ ሙች እንግዲህ ዳቦ ልስጥ አሁን ዘመን ዳቦ ሻንቺ ተበላሽቷል አይሆን ምና ኧረ እንደው አልወድም ወዲያው ምን የዳቦ እንዲያ ነህ ያን ጊዜ ስናት ያለ አንቺ ዳቦ ጋጋሪ የለም እያልክ እንዲህ ተንሰብስበህ ነበር ያስከኝ ነገሩ ግድ የለም እኔ ታደሰ ግድ የለም አቺ እኔ ታደሰ ነው የምንሰበስበው አንቺ ያን ጊዜ ሊዋሽ ነው እንዬ አብዬ ትሎ አብዬማ ሌላ ሀገር ለስራ ሄደ ሲመጣ አሁን ይመጣል እሺ ምን ነው ናፍቆሽ ናፍቆሽ ይመጣል እሺ ሌላ ሀገር ለስራ ሄደ ለኝታ ወይ እኛ እንዝብት እንዴት ቆይ እዚህ ያለው አልተመቸሽም አስጠላሽ ተመችቶኛል ግን ናፈቀኝ ቆይ ሲመጣ እሱ እኮ ይመጣል እኮ ሲመጣ መጥቼ ወስዳችኋለሁ ብሎን እኮ ነው እንጂ አሁን ስለሌለ ባዶ ቤት እዛ ምን እንሰራለን እዚህ እንንዬ ጋር እንቀመጥ አይሻልም ይሻላል አይደል ሲመጣ ግን እንሄዳለን እኛ እሺ እኔ ሳልናፍቅሽም እንዴ እኮ እሱም ደግሞ ሲናፍቅሽ ወስጄ አሳይሻለሁ እንሄዳለን ቤት እንከነ ችግር መኝታ ነው ያልሽኝ አይኔባ የምን መኝታ አሁን ያልሽ ወደ ኋላ ወደ ግራት ላይ በቃ እኔ በቃኝ ካንቺ ጋር የራሴን ህይወት ልኑርበት አንቺም የራስሽን ኑሮ ኑሪ ልጁን እንዲሆን ለጋራ እናሳድገዋለን እንደኔ ያለ ሰው አገኘ ታዲ እንዲሁ እንደኔ ያለ ሲግና አገኘ ወይዬሽ እንደኔ ያለ እንደመጎዳት የርሻደረሽ አሁን መጎዳት ስትጎዳት የራስሽን መጀመሪያ አንቺ ጋር እንቱም የሚጎዳደር ነገር የለሽም ታዲያ የሚመችህ ታገኘህ የራስህ ጉዳይ የሚመችህ ብቻ አገኝ ጥሩ ሰው ላይ ይጣልህ ስትጎዳ ማየት አልፈልግም ታዲያ እኔ ነፍስ ናት ብታይ አረ መሬትማ ጓጓ ይላል ጎባጣ ሰባጣ ይሁን እኔ እንዲህ ምን ልበልሽ የተጋገረ ዳቦ ዝም ብላ እንዲህ ፍራሽ እንዲህ አልጋ እንዲህ ይሄ ደረቅ ነው አድርቀሽዋል አንቺም ደርቀሽ አልጋሽም ደርቋል ዞሮ አሁን እኔ አንተ እንዳትጎዳ ለምፈልግ ታዲያ እኔ ስለምወድህ ተውስጤም ስለማጠፋ የልጅነቴም ስለሆንክ እንዳትጎዳ በምግብ እንዳትጎዳ በልብስ እንዳትጎዳ ነው እንጂ የሚመች ታገኝ ታልበል ነጋ ጠባ ምግብ ነው ነጋ ጠባ ስጋ ነው ነጋ ጠባ ስጋ ነው እዚህ ምን ነጋ ጠባ ስጋት ነው ነጋ ጠባ ጩኸት ነው ነጋ ጠባ ነገር ነው አንቺ ጋር እንደዛ ነው እሷ ጋር እኮ ነጋ ጠባ ታው ታዲ እናንተ እንዬ ሰላም አፈራናችን ቁጭ በይ ዝም በይ ታዝበይ እሱ ላይ ሆነ ሰው ናቲ እንግስቲ ወስኖት ምን ነሽ እየዘልሽብኝ ሰው ምን ነው ቁርስ አልሰጣችኋትም እንዴ አበልታለች አልበላሽ እና ምንድን ነው አብዬ ናፈቀኝ መጣላው እሺ እንዬ እሷ የመጣች አለችኝ ቴታ ምጠሻት ነው ስላት ተተኝቶ አለች መኝታ አለች ልጅ ስትኖር አንቺ ታው የበላህበትን ወጨት ሰባሪያቱ የትኛው ወጭት ይሄ ዲስትሽ ይሄ ግን ያፈራርደናል ሽሮ የሚፈቀፈቅ ችግር የለውም ያፈራርደናል ግን አንድ ቀን ስሚ ችግር የለውም እኔ ታደሰ የዋህነቴ ግን እንዴት ያለች ሚስት ላይ እንደጣለኝ እኔ ነኝ የማውቅ አሁን ግድ የለም ምን አለ ምን ዕቃ ኑሮህ ነው አሁን እዚህ ካቦርተማ ያውና ለዚህ ያለ ተመስሏል በባዶ ሀገር እዚያ ውሰደው ሌላ ምን አለህ አይገዛለሁ እስተምገዛ ብቻ ነው ተፈለግሽው ላስቀምጥልሽ እኔ አንተን ቁንቋን ምን አረግ ነው የምፈልግ ሌላም ታለህ ውሰድ እየፈለግ ውሰድ ሌላ ምን ያንተን ነገር አልፈልግም ኮበርታም ተሌላችሁ ይሄን አንስተው ውሰደው ናንካ ይሄ እንካና ውሰደው እናቴ የሰጠችኝ ነው ትሪው ድሮ እናቴ ወዶ ስንወጣ ለኔ ብላ የሰጠችኝ እንዴው እንዳለ ውሰደው እንዳለ አንድ የሚቀር ዕቃ የለም ቆይ ይሄም አሁን ቅርብ ጊዜ ይሄን
ቆይ አለህ ሌላም እዚህ ይሄ ብረት ድስቱ ያንተ ነው ቀደም የሰጡህ ይሄው ይሄንን ይዘህ ውሰድ ውሰደው እሱን ወራዳ ሂድ ይሄን ውሰደው ኮበርታውን አንተን የገዝተኸው ውሰደው ይሄን ኮበርታው ታዩ ልጄ ይበርዷል ነው በል ሌላ ታለህ እንዳለ እየለቀምኩ ውሰድ ይመችህ ጎጆ ወጥተን ገዛሽው አብሲበት ኧረ ግድ ነው ወይ ውሰደው ይገለበጣል ወጡም ቢሆን ውሰደው ካራስጭኝ ወልዳት ነው እንጂ የት ነው ያመጣቻት የሚወለድ በመኝታ ነው አለችኝ አሁን እኔም ምን ፈልጋለሁ አለች እኔ እንደሱ ያለ ማምጣት ፈልጋለሁ አለች እንደሚጣል ደስል ተወልጅልኝ እንዴት ነው የሚመጣ አለችኝ እንግዲህ የሚመጣው ተተኝቶ እውነቷን ነው የኔ ተተኝቶ ነው የሚመጣው እና አንዴም እኮ ተተኝቶ ስትለኝ ወይ ጉድ ወይ ማንጀ ትናንትና ግን የላኩሽን ምን ብለሽ ነግረሻት ነው ያቺ ተንቧለልን ምን ብለሽ ልከሻት ነው የምትለኝ እሷ ታንጎት ላይ የላኩሽን አስተካክልሽ ያልተናገርሽ መልኩት ስጋ ስለምንበላ እንዴት እሷ እንዴት ቆይ ቤት የላትም ነው የገባህበት እና እንግዲህ ምን ያደርግ ነው ይሄ ንብረት የኔሳ የኔን ምለው የኔ አለ ብለህ ልታስተያይት እሷ ንብረት ይሁን ብቻ ታዲያ አንተ እንዳትጎዳ ነው የምፈልግ መሞት በል ይሄዳሉ ሌላም ሌላ ዕቃ እንዳይኖርህ ብዬ ነው የለኝም መዲያ የለህም ቆይ ታዲያ ምን ይሄ ባለፈው የገዛኸው ነው ይሄንን ወሰደው አልፈልገው እኔ የሰው ንብረት አልፈልግም ብትፈልግ ወሩ ነው አዝለኸው ተውቀጭበት ነው እኔ ዛሬ ለማጠቀም ውሰደው ተውቀጭበት አልፈልግም ታውኩላት እንዳትል ይሄንን ያጓጉዝልኝ ሰው አንከሊስ ባገኝ ጥሩ ነበር መሬት የሆነች አልጋ የሆነች ተኔ የተሻለች ሴት ተገኝታ ግድ የለም ኖርበት እንደፈለገህ ልዬ ታች ታለም ጉድ ዝም ብላ የምትነገረውን አሰማም ልዬ እኔ ያልኳትን የላች በደልቀት ትገኛለች ሰዓትም አትሰማ ታለም ታጉት ቤተክርስቲያን አረጋለች እኔ ያልኳት ለሷ አርጅታልኝ ስላረጅሽ ነው ያልሰማችሽ አንቺ ሲወጣ መጀመሪያ መልእክቱን አስተውሎ ብሎ ልብ ተጀሩ አርጎ ነው ዝም ብሎ ብሎ መሮጥ ምንድነው እንዴ ነበር ያልሽኝ ልዬ አሁን ማለፈ ምን ብትነግራት ባትነግራት እኔ አግኝቼ ነገርኳት ታይቶ ቀደም ትነግረታልሽ ሌላ ቀን አስተካክዬ እነግራታለሁ መኝታ እንዴ አንቺ አይና ነሳ አሞኛል እናንተን ታመሙ የአንድ ሰው በሽታ ይበቃል ሁሉ ማንም ይነካካኝ ምን የጎበለበት በገዛ ትዳሬ በገዛን ስራዬ ውሃ በሞላበት አትዩት ያንን ሰው አትዩት እኔ አልወድም ያ ሻለ እኔ የምነካውን ሌላ ሲነካብኝ እኔ አትንኩብኝ እኔ አትዩብኝ እክፋ መላ አለብኝ ሲነካኩኝ እኔስ ማን አባቱ ደግሞ ልብኝ በዚህ ውበት አለ ውበት ይኸውልሽ መጣሁ እንግዲህ ምን ታረገው ምንድነው በቃ ንብረቴ ከልጅነት እስከ እውቀት ያፈራሁት ዕቃ ተካፍለና እኮ ዕቃ ይዘና እኮ አይደለም አንተና አንተ እጅና እግርህና አንተ እስከ ቦታ ማለት ነው ያልኩኝ ደግሞ ዕቃ ተካፍለና እንዴ እሱ ልብስ ነው ተው ችግር የለውም እሱ ብትሰጣትም ባትሰጣትም ችግር የለውም ግን ብትሰጣት የብርድ ሆናት ነበር የኔ እኮ ነው ቢሆን ችግር አለው ይሄን ዕቃውን ግን ወልቷል ተርፏል ታያለህ ይሄን ፍኛ ደራሽ ሆነ ቤት ዕቃ እኮ እኔ ቤት እኮ ዕቃ ችግር የለም እኔ የባል ችግር ብቻ አይደለም ብቻ አረ እንደው የባል ችግር በቃ የባል ችግር የለም ከዚህ በኋላ ተፈለክ ይሄንን ቀርቶ ሌላ ከኔም ጨምረህ ስጣት ለሚስትህ
ንብረቴ ነው ተይ ይኸውልሽ እናቴ ናት የሰጠችኝ የገዛችልኝ ጎጆ ስወጣ ቢሆንና ይሄንንም እናቴ ናት አልቆ ነው እንጂ ተፍቆ ሲሳል አለ ይሄ ደግሞ የአባቴ ውርስ እንዴ ቢሆንም ውርስ ደግሞ አይሆንም አስቀምጪው ተገኘም ጠፋም እንበላበት ይሄልህ የአባቴ እናቴ የሚባል ውርስ ደግሞ እኔ መሳሪያ ምናምን ነው እንዴ አባት ቃል ነው ቢያንስ እንኳን ሞት ያ ነው እንጂ ይሄ ሴት ጋር እኮ ዘንተ እኔ ልትመጣ ከሴትም እኔ ራፋድዬ እኔማ ምን ይሄ ወስደ እኔ ወስጄ ከምሰጣት ቤቱን ከምታሳየኝና አንተ ከምትወስደው አረ ይቀመጥ ምን ይላል ምን ይላል አትፈልግም እናንተን ብቻ ነው የፈለኩ ያስጠበቅኩሽ አይሉና ግን ምንድን ነው ወድ አብዬስ አብዬ መጣ አብዬ ይመጣል ና አብዬ ይመጣል ብለሽኛል ነበር። ይመጣል ና እስቲ መጀመሪያ ተቀመጥ ትምህርቱ እንዴት ነው አሪፍ ነው አሪፍ ነው ና ቁጭ በላ አባትህ ይመጣል አሁን እመጣለሁ ሰራርቼ ገንዘብ ይዤ ልምጣና ላንቺም ለሱም የሚሆን ጨርቅ ገዛላችኋለሁ ቦላሌም እገዛለታለሁ ለልጄ ነው ያለ ይመጣል እሱን ተው አትጠባበቅ ትምህርቱ እንዴት ነው አሪፍ ነው የፍተርክን መጣፍክን ይዘህ መጣህ እሰይ ምን ተማራችሁ እንግሊዝ ግዕዝ ጀራራ ሴንስ ስነ ጥበብ ስፖርት ግዕዝ እንግሊዝ አማርኛ የለም ዛሬ አልተማራችሁም ያንን ዛሬ ተምራችኋል ማታ እኮ አላየሁትም ብዬሽ እኮ ነው ይሄ ካቦርት እንዲያል ሰድረሽ እዚህ ላይ ይኸውልህ ሽመል ሁሉ አለ ኤልሳ ታደሰ ስማኝ ያኛው ካፖርት የመጀመሪያ ባሌ ነበር እና እንደ ቅጡን ቅጣምባሩን ምንም ሲያስጠፋኝ ያው ሸኘሁት ተሸኘ እኔ ሁለተኛ ባሌ ደርባባ ነበር መቼም ሸጋ ሸበላ ምን ጥርምጥም ያለ እንደኮቱ ሸጋ ነበር ግን አላምን ምን ያረጋል እንጂ የት ወጣሽ የት ገባሽ ማናየሽ ማን ጠራሽ ሲል ተሸኘሱ ወደሚሸኝበት እሱ እናቴ ተድዮም ገፋ ያለ ነበረ እሱን ኮፍያውን አርጎ ይሄን ካፖርት ለብሶ አልፎ እሱን ዱላውን ይዞ እንደ ጎምለል ሲል ጎምላላ ነበረ ግን ጣጭልም ያለ ሰካራም ቀን በቀን መጠጣት ሌት ተቀመጠጥ ነው መስከር ነው በቃ ብጥብጥ ሲያረገኝ እሱን ተገዛ ዱላው ተሸኘ ማን አንቺ እንግዲህ ተሸኘሁት አልኩህ አሁን ይኸውልህ ታደሰ አንተና እኔ አንድ ያልተነጋገርነው ነገር አለ እንነጋገር እንጂ እኔ ያልነገርኩህ አንተ ያላወቀው መሸኛኘት አልወድም ልሙትልሽ መሸኛኘት ያ አሁን ሸኘኝ ካማረብህ ማለት መሸኝን ካላማረብህ ነው አሁን ምን መሰለኝ ያልነገርኩህ አንተ ያልሰማኸኝ እኔ ያልነገርኩህ አንድ ነገር አለ ምንድነው ያየሽ ቤትስ ሂድ ብዬሃለሁ ይሄን ትሪስ ይሄን ካራስ ይሄን ብረት ድስት ሳምጣ ብዬሃለሁ አይደል አላልኩህ ያለችኝ ስለዚህ ንብረት እንትን ምን መሰለህ እዚህ ቤት የኔ አንድ ደንብና ህግ አለኝ ህግና ደንቡ ምንድነው ታደሰ ሞት ባይኖር በምድር ላይና ውበት እንዳለ ሲጋቡ እዚህ ጣራ ውስጥ አብረው ሲኖሩ ተከባብረውና ተዋደው አንድ አካል አንድ አምሳል ሆነው አብረው ሲኖሩ ባል የሚስቱን ህግ እንዲያከብር ማን አንተ የኔን ህግ ልታከብር ህጉ ወይም ደንቡ ምን ይላል መሰለህ ያለ ሚስት ትእዛዝ ሚስትን ሳይናገሩ ከቤት መውጣት ትልቁ ህግ አይ ትምህርት አሁን እኔ እናትህ እንዲው ቀደም በመማርበት ጊዜ መቼም አልዘለኩበትም ተሶስትን ያቋረጥኩት እንጂ እናት ኑሮ በዘዴ የሚባል ትምህርት ነው ኑሮ በዘዴ ማለት ኑሮን በዘዴ መምራት ማለት ነው በብልሃት በዘዴ እንዴት ነው ኑሮን እንዴት አድርገን ነው የምንመራው እንዴት ነው ይሄ ሲጎድ እንዴት አድርገን እንሞላዋለን ኑሯችንን በዘዴ መኖር ማለት ነው በብልሃት መኖር ማስተዳደር ማለት ነው ባሁኑ አሁን የዛን ጊዜ የተማርኩት ኑሮ በዘዴ ባይሆን ኑሮ ዛሬ አባት ባገር ሳይኖር እኖር ነበር ያን ጊዜ እዚህ ውስጥ ያጠራቀምኩት ነው ዛሬ እየመነዘርኩ ኑሮን በዘዴ ምኖራት ህጌ ትልቁ ደንቤ ከዚህ ኬት ፍልፍት አለ ማለት ሁለተኛው ደንቤ ሚስት እንጀራ ስትጋግር ወይም እኔ እንጀራ ስጋግር እኔ እያልኩ ነው ማለት ሚስት ነው ያለው እንጀራ ስጋግር እኔ ባልሃን ወጥ መስራት እኔ የሚሰራው ባል አንተ
ቤት መጠራረግ፣ ወጥ መስራት፣ የሚቀባበል ነገር ካለ ማቀባበል። ሶስተኛው ደግሞ ወይንም ሌላኛው ደንብ ደግሞ ተቤት ሲወጣ ተቤት ስትወጣ አንተ ሸሚዝ ተተኩሶ እንደዚህ ተጨማደው ምናምን እንደዚህ እንዳላይ ኮት ተተኩሶ ጫማ በስነ ስርዓት ቀበቶ በስነ ስርዓት ተቋጥሮ ጫማ በስነ ስርዓት ታስሮ እየተንዘላዝሎ ምናምን የሚል አይሰራ። ቀበቶ እና እንደሰለ ቀበቶ የድሮ የስዳር ተንበሪ በበሪው ቆዲ እኔ አስተጣጠቅ ቀበቶ ጠበቅ ጫማ ማሰሪያ ጠበቅ ጫማ ማሰሪያ ራሱ ቅርጽ መኖር አለበት። ሲታሰር ቅርጽ 8 ቁጥር የሚባል አሰራል እሱ ታስሮ የሚወጣ ሲወጣ ሸሚዝ ተተኩሶ ተስተካክሎ በስነ ስርዓት ግስጥ ተብሎ ወንዳ ወንድ ሆኖ አረማመድ ራሱ ቀስ ተብሎ ከል የሚል ወንድ አልወድም። እነዚህ ሁሉ ሸኛዎች በዚህ ምክንያት ነው ተሸኙ። ጋቢ ሲለበስ በስነ ስርዓት ጥለትና ጥለቱ እንዲህ ገጥማ ለአራት ታጥፋ እዚህ ጋር ጣል ተደርጋ ኮፍያ ሲደርግ ተስተካክሎ በስነ ስርዓት መስታወት ታይቶ እንዲህ ተብሎ ከራባት ተደርጎ ተስተካክሎ ግስጥ ተብሎ እንደወንድ ወንዳዊ አረማመድ የለም ግርማ ሞገስ ያለው እንደዚያ። ከዚያ ደግሞ ጠዋት ተኝተን ስንነሳ ትልቁ ደግሞ አልጋ ሲነጠፍ እንዴት ተጨማደ ምናምን ወጣጣጣ ብሎ እንዲህ የሚያዘልል የሚያስነጥር መሆን አለበት። አንተ እንዲህ አይነት ህጎች አሉ። አለበለዚያ ይሄ ህግ አይከበርም። እንደ ልቤ እወጣለሁ እንደ ልቤ እገባለሁ ይሄ የሽንግሪት የውንግሪት ምናምን እሄዳለሁ ካልክ አራተኛ ኮት እስከነ ከዘራህ ይሰቀላል። ያንንም እድለኛ ከሆንክ ነው። ያዝ እንግዲህ ኑሮ በዘዴ አልኩህ። አንድ እርሻ ነበረ፣ እጅ ስራ ነበረ። የእጅ ስራ ማለት ስፌት ነበረ፣ ጥልፍ ነበረ፣ ሹራብ ነበረ፣ ፈትል ነበረ፣ እንደገና ደግሞ ሸክላ ስራ ነበረ። ይሄ ድስት ጅበና መስራት እደ ጥበብ የሚባለው ማለት ነው። ያ ነበረ። ያ ነው እንግዲህ እጅ ስራ ማለት አይደለም። እንደገና ደግሞ እንግሊዘኛ ነበር። እንግሊዝ መቼም እናቴ የተናገርኩ እንደሆነ እንግዲህ እስከ 3 የዘልቄ ብያለሁ። መቼም እንግሊዘኛ መምህር የመጣ እንደሆነ ያየሽታለሽ ነው የሚል እንዲህ በማጣበር ፍለጋ አለሁ እኔ ጋሽን ያለው አይደንግጡ እላችኋለሁ። የዛን ጊዜ እስቲ ቀጥይ ሲለኝ ያንን እንግሊዘኛ ማንቸልቸል አልኩህ። ምን ትችያለሽ? ማንቸልቸለው ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ያልኩልህ ጊዜ አጨብጭቡ ይባላል። የዛን ጊዜ አይ ካስረሻል። እንዴት ፊደል መቁጠርና መናገር ይለያያል። እንዴት ነው መናገር ማለት? መናገር ማለት አሁን ልጠይቅሽ። እሺ what is your name? ኋትም እድለኛ ከሆነ ያንንም አለበለዚያ አንተም ወሸኛለህ። ትናንትና እኮ ደህና አድረን በሰላም ነው አንተን አልኝ እንጂ የኔ ፍቅር አንተን አይቻልጠግህም። አንተ ጋር መኖር ብቻ ነው የምፈልግኝ። እኔ አንተ ያልከኝን ሆኜ ነው የምኖረው። የኔ ጌታ፣ የኔ መኳንንት፣ የኔ ሸበላ ብለሽ ዛሬ ኮትህንና ሽበልህን እሰቅልሃለሁ እሸኝሃለሁ ይባላል። እንዲህ እውነት በአንድ ቀን ምን አስነኩብኝ? እና እሰቅልሃለሁ እሸኝሃለሁ ካላማረብህ ነው ደግሞ እንደዚያ የሚያልፉ እኮ በእጅ እስከማስገባ ለመሳብ የኔ ለማድረግ እግርህ እስከሚረቅጥ ደጅ እቤት እስከሚረቅጥ ድረስ አሁን አንድ ረቅጦታል። መሽሎኪያ ቀዳዳ የለም፣ ሞጫ ጣራ የለም። በቃ ይሄ ህጌና ህጌ ነው፣ ደንቤና ደንቤ ነው። በቃ ደንብ አንድም የለም፣ ደንብ ሁለትም የለም። ደንብ ነው። በቃ ይሄን እንድታውቀው ብዬ ነው። ሳታስፈቅድ ራሱ ሽንት እንድትሸረም እንዳትወጣ። ሽንት ሲመጣ የኔን መሬት ሽንት የመጣ ልሂድ ስትሄድ ራሱ ይሄ መመሮጥ የለም። ቀስ ተብሎ አረማመድህ ራሱ ድምጽ መኖር አለበት። የሆነ ይሄ ኳ ሳይሆን ኳ ገጭ ሲመጣም ተሸምቶ እንደዚያው ተሽንት ቤት ሽንትን ሸንተ መጣ። ይሄ ኮሱር እያስተካከሉ ምናምን መምጣት የለም። አስተካክለህ እዚያው ላይ ታጥቀህ በቃ ወንዳ ወንድ መስሎ መምጣት። አዳመጥከኝ? አሁን አልኩህ። ተግባባን? ተስማማን? በቃ ህግ ይሄ ነው። ይሄን ወስደህ እንድትሰጣት አስፈቅድህ እኔ እሺ
መልሱ What is your father name? What is your father name? ረግናት ዘርማ እንዴት ዘርማ አባት ሲዘራ እንዲያውም እንዲው አይነ ሙሉ አይታይም ነበር። የዘራ አይነት ነበር እየሄደ እየተመላለሰ እያረሰ እንዳለ ሲበት ነው የነበረው ውበት እንዲያሁኑ ሳይሆን ዘራዘራል ታዲ ይዝራ። What is your mother name? ማዘር ኔም ማዘር ኔም የሚባለው ማንነት በቀደም ጊዜ በየቦታው እንዴት እኛ ያልዳር ነው ሰው አለ ብለህ ነው የዳር ነው ሰው ብዙ ነው። አሁን ስሙን ጠቅሸን ያልጨርስልህም ከንቱ ጊዜ መግደል ነው የሚሆን። ተው እሱ ተው አልነግርህ ካስረሻል ሁሉንም መልስ ኤክስ ነሽ። እንዴት What is your name ማለት ስምሽ ማን ነው? እና ልልህ እኮ ነው የነበር እሱን የኔን ስም ነው ልልህ ነበር። መቼም ታውቋለህ። መቼም ያንተ እናት ያጌሽ ታየነ የምትባል ብዬ እኮ ነው ድጋሚ እንዳልነግርህ ነው እንጂ እኮ አውቀዋለሁ። ያጌሽ ታየነ እኔን አሁን የአባትሽ ስም ማን ነው? የኔ ታየ What is your father name ሲሉሽ ሰዎች እንደዚህ ነው። What is your father name ሲሉሽ የአባትሽ ስም ማን ነው? እና አሁን እኮ ይልህ በየመንደሩ ድር ላይም ተመዝግቤያለሁ። ስሜንም የአባቴንም ያውቃል ህዝቡ። ምን ብሎ ይጠይቀኛል? ያጌሽ ታየ እንደምባል ያውቃል። ይሄ መደጋገም ነው። እንደገና እኔ የምልህ የአባቴ ቅርስ ነው አልክ። ምን ነው የአባቴ ቅርስ ነው ያልከኝ? ገጀራ የላቸውም ኑሯል አባትህ? ቆንጨራ የለው የለም ገጀራ ቆንጨራ የለው። አይ ቢኖር ኖሮ ግን እንደው ከቀው ሁሉ ልቅስ ይሄንን ካራ ወድጄዋለሁ። ልመልሰው? አይ ይቀመጥ ጠቅመኛል። ይሄ መልስ ካራው ግን ሸጋ ነው። አልቆ ነው እንጂ ትልቅ ነበር። አይ ምንም አይል ሲሳል አለቀ። ብዙ ዘመን ስለሆነ ምንም አይል። ያው አንዳንድ ተልካሻ ይሆናል። ቀመጥ ማንኛው እናቴ እንቆቅልሽ እስቲ ልጠይቅ። እሺ ደስ ይለኝ። በር ዝግት የምትጨምጭ እትዬ ማን ጠግቦሽ ሰው ቤት መሄዳቱት ሰርግ ሲሆን አተድ ለቅሶ ሲሆን አተድ ዝብላ ቤቷን ዘግታ አልኩህ። አሸሸ ገዳም የዝብላ ማጨብጨብ አትማን ነገርህ ደግሞ ላንተ መልሶ ሽሮ ለካ ሽሮጥ ብለዋታል። ለካ እሷን እጅ ሳይነግሩኝ እኔን ሊያሳስቱ ይጉድ ምቀኛ ደግሞ ይሄን ይደብቁኝ። ለካ ማን ጠግቦሽ ሽሮጥ ተብላለኝ። ምንድን ነው ቦታ እየሰጠሁት? ከየት ወዴት? በዚህ በእንትን ይሄ ቦታ የለኝም። ወስደህ ያዘው ለሚስት ስጣት አንተ። እኔ የምልህ ግን እንደ ዘፈናችን በድምጻችን በድምጤ በድምጽ አልችልም። እንዲሁ ደልክ ያልሽኝ እንደሆነ እንዲሁ በቃ የተሸኘው ማን ነው ሰው ሁሉ ነው እንትን የሚል ትክሻ እንዲህ መሬት ሰረግጥ መሬቱ ንግንግ ነው የሚል። እስኪ ያሳየኝ። እስኪ ተነስ እስኪ። እሺ ሌላ ልጠይቅ። እሺ ጠይቀኝ። ሲሄድ ሁሉ ሲሄድ የሚሄድ አባትህ አይደለም ወንዝ ቀይረውት ይኸውልህ የመንደሩ ሰው ስሙን እየቀየረው ይኸውልህ በወንዝ መስለው ታዲን እኮ ነው። ግን ወንዝ ሲሆንም ለኔ ቢነገረኝ ጥሩ ነበር፣ እውቅና ባገኝ። ወንዝ አሉት ደግሞ አይታዲ ወንዝ። እስቲ ደግሞ ሌላ ታለ ጠይቀኝማ። እሺ ልጅ አይደለም እናቷ ጥቁር ልጆቿ ነጭ አታጓጅ አይደለችም። እንግዲህ ስኒና ጀበና አይወልህ እንደ መንደሩ ሰው ችግር አለበት እየቀየረው ፍቹን። የኔባ እስቲ ንግስት ልቀቂያት፣ እኔ ልቀፋት። የኔ ልጅ ሽቀፊያት ነይ ልቀፍሽ። ቀፊያት ነገ ታቅፊያት አይደለ? ነገ ከነገ ወዲያ ትሄዳለች። እንዬ ትንቡዬ እንዬ ልምጣ መቆረፉ ነው። ዝም ብለሽ ተኝማ። ተመጣችስ ንግስት የነበረ የምትመጣ ዳትን እዚህ ተመችቷታል። አንቺ አይናባ እኮ ቅድም መጥቶ ነበር የመንገድ ላይ አግኝቼው። ምን ሊሰራ መጣ? ኧረ ግናቴ እሱ ምን ሊሰራ መጣ? እንዴት
ዝም ብለው እንዴት ያዋታል ቤት አስቀምጠው የሆነ ሰውዬ ነበረ እንትን ብሎ ነው የሆነ ሰውዬ ነው እቺ ደግሞ አታውቂውም ባለፈው ዝም ብለው አስቀምጠው የሚዋት ነው የማይሰዷት እንዴት ምን ማለት ነው ያረገውን ረስቶ ነው እንዴት ዛሬ መጥቶ የማይሰዷት ምንም አይሏትም እኔ ያረኩትኝ ስደጃትኝ የሆነ ፊት መቼ አልተማተው አልተዳረኩም ዝም ብዬ አይደለም ወይ ማይት ሰው የሚያዩን አይደል የመተዋት ግን እንደው ቋጭቶታል መሰለኝ ምን ይቆጨዋል ለምን የሰው የሚያውቃ አካላቷ ቀረ ብሎ ነው እንጂ አሁን እንግዲህ እውነት እንዲህ መባል ያለበት ሆኖ ነው ይቅርታ ማሪኝ ሁለተኛ ይደገበኝ ማለት ነው ሰው የማያየውን ነው የሚል ኮራብ ነው ሰው የማያየውን ነው ባትቆ ቆጥና ወደ ቤቷ ይስደዷት ልጅ ተሳትናፍቀማ አልኩት አረኔ እሱ ያለውን እኔ ሳልለው አንቺ ጌተኝ እባክሽ ወለማፈር አብዬ ነገ ጠዋት አይመጣም አብዬ ገና መምጫውን ጀለቱ ከበድ ያለ ስራ ነው ጀምሮ አሩ እንግዲህ ያንን ሲጨርስ ይመጣል እሺ እኔ ከአብዬ ጋር ነው ስራ የምፈልግ ከአብዬ ጋር ብሬ ስራ ሰራለሁ ጉድል አብዬ ጋር ነው የምፈልግ ማሳ አይደለ ገረ በዚህ እድሜ እንዴት አድርገህ ስራ ትሰራለህ በዚህ ትምህርትህን ተማር አንተ ትምህርትህን ትማርና ኋላ ተምረህ ስትጨርስ ስራ ትገባለህ ገንዘብ ታመጣለህ ለኔ ጨርቅ ታስቀድድልኛለህ ከዚያ በላይ በቃ ጫማ ትገዛለህ እንደፈቀደ ያየውን ሁሉ ዋናው ትምህርት መማር ነው አባትህ እንደሆነ አንድ እዚህ ሲሄድ የሚያድር ብሎ መንደርተኛ ስም አወጣለታል ወንዝ እኔ ከአብዬ ጋር ነው የምሄድ አብዬ የምትል እንዴት ነው ያለው አሁን እዚህ አቅፌተኝች እንዴት ነው አብዬ የምትል አብዬ ቆይ ስራውን ሲጨርስ ይመጣል ነው የምልህ አልፈልግም ይኸውልህ ደግሞ ያማን ነበረ ያያ መኳንንት ልጅ አሉ ነገ ልደቱ ነው ያችን ሸከዘኪት ትገዛለና ነገር ያችን ልብሰ ከረሜላ ብስኩት እንዲህ ደግሞ እንጨት ያለው እንዲሁ የሚመጣመጥ ከረሜላ ለየማናፍቆሽ ነው አንቺ ነሽ ባለፈው ለታ መልእክት አሳስተሽ ተናግርሽ እዛ አንቺ ነሽ የላኩሽን መልእክት ደሽ አሳስተሽ ተናግርሽ የታለም ታንጉት ነው ያ እሷ ወልጅታ ነው እንትወለጃለች ወለጀሽ አንቺ ነሽ እንዲው ወልጅቷል እውነት እናቴ ማይመታ እንትን አሁን ደግሞ አለ እና ሆኖ እንዴት ነው የምትያው አራ እንዴ የማይሆነው ነው እንደው በዚህ ተታሽ በዚህ ብትኝ እኔ ከዚህ ቤት ለቅስ እንትናት ነው እንጂ እንደዚህ ነችስ ወጋቢ ረሳ ተፋንዱ ታላ እንትን ታላለ በሬዎች ታንቶ ነው ትንቡዬ በሬዎች ናቸው ጥጃውን ወግተውት አሁን እንዬ እስቲ ስንቴ አንቺ እንኳን ስንቴ እንትን አልሽ እንዴት ሰው አይማርም በዚህ እድሜው አይማርም ሰው ስንት ሰው ሀገር አስታራቂ በሚሆንበት ሰዓት ወተይ ባክሽ አንድ ልጅ ደግሞ ሳይሆንስ እንደው መውደዱ ነው መሰለኝ እንደሚያደርገው ያንን ገዝተህ ምን ብለህ አብረን እንሄዳለን እሺ ከትምህርት ቤት ስትመለስ በልደቱ ታራ አብዬ ጋር ልጅ አብዬን የሄደበትን እሱ አድራሻውን ታውቁት ሀገር እንደደን የምኑን አውቄው የዝም ብለህማ ተኛ እሱን አታስበው እሺ የተገርም እሺ የተገርም ማን ነገረኝ ማን ነግሮኛ ስራን ይርኩ ብሎ ይሄድ እንግዲህ ሲጨርስ እርሻም ሊያርስ ይሄድ ምንም ይሄድ ያላወቅኩም ሲጨርስ ይመጣል ምን አባቱ ደግሞ እሱ በተን ያርገውና ደግሞ ኖረ ቀረን የለኑርልህ እንጂ ደግሞ እናትህ ይወጭቀው ያየኸው ልገዛልሃለሁ የፈቀደህን ዳቦም ወዳለው ብለሃል መቼም አባቱ ዘርነህ ዳቦ ትወዳላችሁ እንን ሰጥሃለሁ በቃ ቁጭ ትላለህ ተኔ ዘንድ ምን አባቱ ደግሞ እናቴ አካል ተረጋገፈ በኋላ የምን መውደድ ነው እንዲ ቆራርጦ ሰው እውነትም እንዳለው ክፋት ቢያስብማ እንግዲህ ሌላ ያደርጋል ነበር እኔ ክፋት አላሰብኩም ዝም ብዬ ሞሳ ነው የሚል እሱ አንቺ ቆይ እንጂ እንዬ እንት አሳየውሽ አይል ልጅ እሱማ አሳየውሽ አይል ተዛ በላይና ምን ይሆን አጆቱ እሱማ እንደው መቼም እና ከዛ በላይ እንደው ማን ይፍረድ እስቲ ማን ይፍረድ ንገሪኝ እስኪ እንዬ እኮ ግራ ገባኝ እንደው ለማንኛውም እንደው ትንሽ እንኳን አለመጸጸት ልጅ ሆነሽ እንዴት ብዬ እሱም ደግሞ አሳዘነኝ እንደው ባዶውን ክልተም እንደው የኔስ እሺ ይሁን እንደው ምን አለ ኧረ ዝግበይ ኧረ እናንተ ተኛ ልቅ አሁን እሱን አታሳስበው ከንቱ የማይመጣውን ነገር አታሳስበው ገና ይቆያል በል እንቆቅልሽ ግን እንዲሁ ልዩ ናት እንቆቅልሽ አሜን ልዩ ናት እንቆቅልሽ ቀጣይ ደግሞ ተረት ምን እንጫወታለን እሺ ቆይ እንጂ አሜን 3 ሲደመር 2 ስንት ነው 3 ሲደመር 2 5 አዎ አሁን ደግሞ
5 ዶሮ እገዛልሃለሁ። እሺ 5 ዶሮ እገዛልሃለሁ። እነዚያን እንቁላል እያስጣልክ ያንን እያንፈራፈርክ በበርበሬ እያረክ ባልጫ እያረክ ያችን ትበላለህ። ከዚያ በላይ አባቱ በትን ያርገው ይወጭቀው አታስበው ነው ወይ እንጂ ወደ ዙራ ማተኛ አና ማዝረደኝ ዞራለሁ ደግሞ ስተኛ እኮ ተተኛ እንዴት ስተኮተተኛ እስከ ስኳታ እስከ ሁሉ ነገር ከተኛ አሁን ያልካውን ቶሎ አሁን ያልከው ይበርደኛል ብዬ እንዴት የሚበርደህ ይበርደኛል እሳት ሙቀት መጣ በሌው ልክ እንደተኛ እሺ ይለኛል ደግሞ አውልቀው ታሎ በል አረ አውልቀውና ና እኮ ነው የምልህ ወይ ለምንድን ነው አብዬ እንትን የማይመጣ? አብዬ ነው ይመጣል እኮ አሁን እኮ ሌላ ሀገር ንግድ ብሎ ሄዶ ነው እንጂ በሮችን ሻሽጦ ነግዶ ሲመጣ ይመጣል። አሁን ደግሞ ላንቺ ሌላ ልብስ ቅያሬ ልብስ ጫማ ምን ይዞልሽ ይመጣል? ደግሞ ይመጣል አለልሽ እንትናል ይመጣል ብዬሽ አሁን ደውሎ አልተመቸኝም ሳይሸጡልኝ ቀሩና ትንሽ ቀን ልሰንብት አለ። እኔ ናፍቆኛል እኮ እሱም እኮ ናፍቃኛለች። እንደውም እንዲያርግሽ አርግሽ ሳሚልኝ ብሎኛል። ንግስትዬ ይመጣልሽ እና ሲመጣ እኮ እኔም እኮ እንሄዳለን። እኔም እኮ ናፍቆኛል። እኔም ናፍቀህናል ቶሎ ብለህናለን አልኩት እና ደግሞ አገዳውን እንዳትረሳ ስትመጣ አልኩት። ትፈልጊያለሽ አይደል? እኮ ነው እናቴ ይመጣል። ተኛ ጉዳይ ምን ነው ጎተቴ አይደለ ታዲስ ባል እኮ ሁሉ ነገር ይታላል ነበር ነገር ይታላል ነው ይሄን ትሪና ብረት ድስት ያምጣልኝ አልኩት ይመስል ይሄን እዚህ በጣም ሆነ ነው በል መልሰህ እሺ ችግር እሺ አረ ታደሰ ና ምን አንዴ አስቀምጠው ጠብቀኝ መጣሁ አንቺ አይንገሪች ልጅ ትናንት ቤት ቅድም ጀምሬ እኮ ተነሽ አልኩኝ። እሷ ትንከባለለች። አንቺ ትባል ተነሽ ስንት ስራ ጨረስኩኝ እንኳን ተነሽ ባይሆን ቡናውን ጠጪ። ለነፍስ እየቀስቅሻት እናት ቤት መጠራረጉማ ቀርቷል መቼም። ተነሽ በይ እንዴት አመመሽ? እንዴት አሞሻል? እንዴት ምን አመመሽ? ትሙ ያመመሽ? እኔ ያ ተኝቶ ይወለዳል ብላኛለች። አሁን ተኝት ብየውዬ ውልድ ነው ማረግ ችልሽናት ወይ እንዴ አንቺ ተኝቶ ማለት እንደሱ ነው አሉሽ? እና ተኝቼ ነው ሙሉን እየዛሬው ዲያ ተነሽውን ልትወልጂ ተተኝቶ እንዴት ሳይረገዝ ነው የሚወለድ? አፈርሶንልህ እንዲሁ እንትን ነው የማኖርህ በምቾት ነው የማኖርህ እያለች መሬት ናት ብዬ ነው ለሰው ሁሉ መሬት ልታስገባኝ። እንዲሁ ደግሞ ምን አይነት ናት ሄደ እንዲሁ ምን እንዲህ ያለ ሰው ገጥሞኝ እንዲሁ አይችም አላውቅም። እንዲሁ ጭራሽ ቁልፍ እዚህ ውስጥ አይደል የሚረገጥ ደህል እዚህ ላይ እንደ እህል እዚህ ውስጥ አይደል የሚቀመጥ? እሱም ማወቅሽም አንድ ነገር ነው። ደህና እና እንያው ቆይ እስቲ ተነግስት እየጠበኩት ነው። ተነሽ ትሙዬ ተነሽና ቡና ጠጥተሽበት በልተሽ ተመልሰሽ ስትተኛ ጎድሽ ጉብ ይላል። ወይኔ ወረቀት ያሳዩት ነው ልክ ይኸው አንቺ ተነሽ ቡናውንም እንጠጣው። ተነሽ እናንተ ጠጡን ያልጠጣም ዛሬ እየጠበኩት ነው አልኳችሁ። ብድግ እስከሚል ድረስ ከፍ እስከሚል ሆዴ እና እሷሽ ማተም እንግዲህ ደርሽ ልምጣልሽ። እንከያዝና ሄደ አሁን ቀጥል። አልፈልግም። እንዴት ነው አልፈልግም? ለምንድን ነው የማትፈልጊው? ሴት እንቢ አልፈልግም። እኔ አባቢ እስከሚመጣ እጠብቃለሁ። አባቢ በመጣበት ሰዓት ይምጣ። አንተ ትምህርትህን ተማር። አልፈልግም። ሄደ አልፈልግም። እንዴት እሱ እስከሚመጣ ትደና አልፈልግም። ኧረ ተው አንተ ልጅ፣ ኧረ ተው ትምህርት ይሻላል። አልፈልግም። ኧረ በእናትህ የአባቱ ልጅ አለዚያውም አንተ ልትጠቅም አልፈልግም።
ና ያዝናድ እኔ አባቢን ነው የምፈልግ። አባቢ ናፍቆኛል። አባቢና ትምህርት ምን አገናኘው? አልፈልግም። አባቢን ነው የምፈልግ። እኔ ጋር ቆነጥጣለሁ። አሜን እና ያዝናድ ምንድነው? ያዝናድ አቻጅሽ ኪማ ተቀበይ። ምንድነው ተቀበይኝ? አይ አራንቻንች አይ ነስ ቆይ ወንድም እሰየኝ ልጅ ምን ሆኖ ነው? ምን አርገሽ ነው? ምን አርገሽ ነው? እድሜ ላንተ። እንዴት እድሜ ላንተ? እድሜ ላንተ አጉል ፍቅር ታሳያለህ። ዛሬ አባቴ ታልመጣ ተማሪ ቤት አልሄድም ማለት እና ስትመለሽ ወልጄ ነው የምጠብቅሽ። ሙት ልጅ ዱብ አድርጌ ነው የምጠብቅሽ። ትንሽ ንግስት ምትመስል እንዲች እያልጋየት ላይ ነው የምውልሽ። አንቺ ነሽ እኮ ተተኝተው ብለሽ ተናገርሽ። እሺ ምን ልበላት? ምን ያሳዝት ምን ልበል? አንቺ ደሞ ነው የምጠብቅሽ። ሲሆን ትደርሽበት ልጅ ሳትወልጂ ትደርሳለሽ። አሊያ ደግሞ ልጅ ወልጄ ወልጄ እንደከፋሽ አልሄድም። ከእሱ ጋር ነው የምሆን አለ። ይሆናል ቀስ ብሎ አንቺ ሰጥቶ ያለበት ንብረቱን መልሼልሻለሁ። እኔ ታንቺ ጋር እንጠብም አልፈልግም። ምንድነው መልሼልሻለሁ? ወዲስትሽንም ይሄንን እንትን ተጠቀሚበት። ውሰደው አልፈልግም። የአባቴ ነው የእናቴ ጎጭ መውጫ ነው እያልክ አይደል ስትዋራ ነው። ውሰደው። ምንድነው ውሰደው? ውሰደው አልፈልግም። በቃ ጣለው። ተፈለክም ጣለው። እኔ እንደፈለግሻለሁ። ራስሽ ተጣልሽም ጣል። ሌላ ነገር ወግጄ ማን ቆራልባች ሰሚ ደግድሽ ነጫሽ እኮ ነው ያልኩት። ንቄሽ ነው የማታውቂው እና እኔ ሰው እና ልጅ ነው መጣ ያለስተሽ እጅ ነው ስታለቅ ስታምበረክሽ ልጅ ልጠይቅ ነው ወዲያው አንቺን አልፈልግም እኮ እኔም አልፈልግም። በቅቶኛል። የተሞናሞነች ሴት አግኝቻለሁ። ጠባዋ መሬት የሆነች እናት የሆነች እንደ እናት የምትንከባከብ እግሬን አጥባ ሁሉን ነገር አድርጋ እዚህ ተኛ ተብዬ ቆላልፋ ሁሉን ነገር የቆላለፈች ያርግልህ። እኔ በድዬህ አይደለ? እኔ በድዬህ ኑሬ እና በደልሽ ነገር ልዘርው እንዴ? አሁን እኔ በቅቶኛል ብዬሃለሁ። ልጅህን ግን ቅጣት ይዘው ልጁን ቅጣት ይዘው በቃ ያኔ ይወዳው እኔ በሌለውበት ወልደሽ አንቺ እንዴት ልትፈልግ ነሽ እንግዲህ ያልኩሽ እንደው ድንገት ምን አለ መሰለህ አንተ አሁን ትምህርትን እየተማርክ እኔ ደግሞ ልብስ እገዛልሃለሁ፣ ጫማ እገዛልሃለሁ፣ ደብተር ሲያልቅብህ ደግሞ እገዛልህ፣ ይሄንን ቦርሳ ደግሞ ቀይርልሃለሁ። ንገረው ገንዘብም እሰጥሃለሁ። እኔን ጭምር እያስቸገረኝ ነው። ንገረው እንደማትመጣ እመጣለሁ። ከተማ እየወሰድኩ አዝናናሃለሁ። እንትን እንዳታስቸግር ትምህርት ቤት እንዳትለቅ። እንዴት እመጣለሁ እኮ ነው ያልኩህ። እመጣለሁ አልኩህ። እመጣለሁ አንተ እዚህ ጠብቅ። ትምህርትህን ተማር። እኔ እመጣለሁ። በቃ ተመርኩት። እሺ ለምን የት ነው የምትሄድ? እመጣለሁ። አይለድም በቃ እመጣለሁ። ንገረው የምትሄድበትን። እያስቸገረኝ ነው። ንገረው። እኔ እሱ አልችልም። ትምህርቱንም ቢውላል ምን አይነት ጨርቅ ነው አሁን ማስከትልልሽ? ምን አባቴ ዋ ስለዚህ ደግሞ እንግዲህ አሁን አባትሽ እንዳትያሪ እንዴት ጨርቅ ልገዛልሽ ነው? እንዲያ ጨርቁ የቀብኝ አባቴ ነው። እሱን አትበይ። ይልሽ ንግስትዬ፣ እኔም እኮ ይከፋኛል። ይኸውልሽ ቢመጣ እኮ ችግር የለውም ግን አሁን ስራ አለው። እሺ ስራ ስላለው አሁን ስለማይመጣ ወስድሽና የመረጥሽውን ጫማ የመረጥሽውን ልብስ ገዝቼልሽ እንመጣለን። እሺ እኔ አባቴ ነው ፈልግ ደከመሽ እንዴት ትዘልሽ? እንግዲህ አሉ ትምህርቱንም ቢውላል ይማራል አልኩሽ። ሌላ ነገር እንትን ከልፍድ ወራዳ ምን ስትሆንሽ ጊዜ ትናደጃለሽ። ትተው አልፈልግህም። ተሞናሞነ ቤት ነው ያለው። አንተ አሜን ተነስ። ምንድነው ተነስ። ያው አባት መጥቶልሃል ነበር እንግዲህ አብረው አትሄድም ኑሯል። አባት ሲሄድ ዝም ብለህ እኔን ምን አድርጊ ነው የምትለኝ? ኧረ እባክህ ተነስ። እመጣለሁ ብሎሃል። እመጣለሁ ጠብቀኝ፣ እመጣለሁ ስራ ሰራርቼ ልምጣልህ አለህ አይደል? አሜን ልጅ እንደዛ እየተቀበቀበ ሞት የታይቶት ነው እንጂ የሚያለቅስ እሱ አትሄድም ብሎ ሞት ይጫረቅ ሞት የታይቶት ሞት ያለቅሶልኝ ነው።
አንዱ ምን አለኝ እኮ ነግሮኛል እኮ መሟቻ መፈጠሪያ ግድም ነው ስሙ ነው መሟቻ ይኸው ሆኖ ይኸው ደረሰ ቀኑ የተባለው ሁሉ እንግዲህ እንዴት አድርገን እንደምገናኝ ድረስ ወዲያ አይድረስ ደግሞ ቁልፍ ደቀኝ አንተ እኮ እንጂ ዛሬ ነገ እያልክ መቼ ልትመለስ ነው? ግን ብሬ ናት እንትን የምትል እኮ በትልሽ ቤት የሚገዛ ጠያቂ ማጣው ሽጬ እኮ ልሰጥሽ ነበር። ቤቱም አልሸጣል። ምን ላል መጀመሪያ ስትወስደው እኮ ቤት ሽጬ ልሰጥሽ አላልከኝም? አሁን ቅርብ በሰዓት የምመልስልሽ በቅርብ ቀን የምሰጥሽ ስጪኝ ያልከኝ አይደል? እና እኔማ ከሽ ያገኛለሁ ቶሎ ይሸጥልኛል ቶሎ መልስልሻለሁ ብዬ ወሰድኩት። እኔ ምን አገባኝ ስላንተ ስላንተ ልሽ አሁን ትንሽ ቀን ስጪኝ መልስልሻለሁ። ይኸውልህ ሰላም አልክና ቁጭ በል ዙሮ አሁን አብረው ቆይ እምሄድበታለኝ እኔ ቆይ አብረው ማን መጣሁ ወልፈት እንዳትል ደግሞ አንተ ቁልፉ ስመጣ ይከፈታል። አንተ ምን ሆነ? እኔማ ብር ተበድሬያት ነበር። ካላመጣህ ትሸኛለህ። እያያት አይደል? መሸኘት ቆይ መሸኘት ማለት ምን ማለት ነው? መሸኘት ማለት ሰው መግደል ነው። በሱ ነው እንዴ? አንተ ምን ሆነ? እኔ ባሏ ነበር። አሁን ነው የተጋበነ። አሁን የመጀመሪያ ባል እኮ ነበረ። ባል ነበረ? ስንት ባል? ይሄ የመጀመሪያ ባሏ ነው። ይሄ ጃኬት ኮት ካቦርት ይሄኛው ሁለተኛ ባሏ ነው። ይሄኛው ደግሞ የምታየው ሶስተኛ ባሏ ነው። በምን የፈታቻቸው? ቆይ የተፋቱበትን መንገድ ታውቃለህ? የተፈቱበትን አላውቅም። ብቻ ግን እሷ ትሸኛለህ ካለች እንደገና ደግሞ ሁለቱ ደግሞ አጠገቦቻችን ነው ያሉት። ሁለቱ ምን አሉ አጠገቦቻችን ከኔና ካንተ ጋር አራት ማለት ነው። አንደኛው ወዴት እንደሸኘችው አላውቅም። ባሎቿ? አዎ የት ነው ያሉት? እሱ በተቀመጥክበት ጋር ቁጭ ባልክበት ጋር እዚህ ከመደቡ በስር አታውቅም? እስካሁን አላውቅም። በሌላ ቀን ስትቀመጥ ሶስቱን እንደተቀመጥክ ቆጥረው። ሁለቱ እዚህ አንደኛው የት እንደሸኘችው አላውቅም። በቅርብ ነው እንደውም ይሄ ሶስተኛው በቅርብ ነው የተሸኘው። መሸኘት ማለት ይኸውልህ ጠቅልሎ መጣል ከትክቶ ማስቀመጥ በሷ። አሁን እያያሉ ብሩን ካላመጣህ ትሸኛለህ። እኔስ አሁን እንዴት ነው የምሆን? እኔስ የት ነው የምሄድ? እኔስ እሷን ዝም ብለህ አንተ ምን እንዳትሆን እሺ ብለህ ሁሉም ነገር መቀበል እንጂ አረመኔ ነህ። እና ቆይ እርግጠኛ ነህ እዚህ ናቸው? አዎ እዚህ ናቸው። ከመደብ ስር ነው ያደረገቻቸው። እና ምን ይሻላል? እሺ ነው ማለት እሷ። እሺ አዎ ተሽከረከለ እያወራ አጫወቱኝ። ሁሉንም አጫወቱኝ። ሰማኸኝ? አመጣዋለሁ በቅርብ ቀን ካልመጣ ያብር በቃ በሁለት ቀን ውስጥ አመጣዋለሁ። ተናግሬያለሁ። በይ ገንዘብ ወስዶብሽ ነው? ተበድሮ ይጭረቀረቀ። ቆይ እናቴ ግን ምን ማለታቸው ነው እንደዚህ? ልጄንም ምሽቴንም ይዘው እንዲዝም ጭጭ እንደው ልምጥርቅም ያሉ ነው። ምንም አያመጣም። ገረመው ግፋቢ ላይ አንዴ ሊመቱኝ ነው። እግራቸውን ቀልጥሜ ልጄንም ምሽቴንም ይዤ እሄዳለሁ እንጂ ብቻንማ አልኖርም። እንዴ ደግሞ ያኔ ያበን ደግሞ ተላላሰው ጋር ደግሞ ልያት እዚያና ሲሳይ አሁን እኮ ሲንቱ ሊሸና ሲሄድ ነው የመጣው። ምን አለ ነገርኸው? አንቺ እንደዚህ ወንድ ልጅ ይፈራል? እንደዚህ ይንቦቀቦቃል? ተንቦቀቦቀ
እንደውም ገላ የገደለቻቸው ሰዎች መደብ ስር ነው ያሉ ስለው መደቡንም እኮ ሊያምኑ አልቻለም። ነገ ከነገ ወዲያ ለምዷል። አሁን እናሳ ነገርኩት በቃ ሁሉ ነገር ናት። አዎ ኃይለኛ ናት። አንድ ሁለቱን እዚህ ስር ቀብራለች። አንደኛው ከት እንደሸኘችው አላውቅም እና በጣም አረመኔ ናት። እኔም ብር ስለተበደርኳት እሸኛለሁ ማለት መግደል ነው በኔ በሷ። ስለዚህ እሺ በላት ምናምን ብዬዋለሁ። አሁን እሺ ቋሚ ባላቂ ተሻለ አንቺ ብቻ ኃይለኝነትሽ እንዳትቀድሽ። አራክ እኔማ እየባሰኝ እያጧጧፍኩት እንደገና ቀን በቀን እያስፈራራሁት ምን ስለው ገና እንዲል ነው የማደርገው። ብታይ እኮ ሁሉ ጭጭጭጭጭ ነው ያለ። እንግዲህ በተባባል ነው ነግሬው እንትን ብሏል አይደል? ብሬን አስከፍል እና ይሰጣል እንጂ ደግሞ አንተ ደግሞ እንደው ሱሪ ባንገት አውልቁ የምትለው ነገር አለህ። ዋናው ሰውዬው የምን እንጂ ብርን የጨምረኝ ምን አስገባላለሁ። እንደገና ደግሞ ልሽውት ብር ይለኛል። የተሰቀሉ ጃኬቶችንም ካፖርቴንም ጃኬቴንም ላኪልኝ። ዋናው ስራውን የሰራው ማን ሆነና ካፖርቱና ኮቱ መሰለኝ እኮ ስራውን የሰራው። ቢሆን ብሩን ንገረኝና የብሩ መጠን ንገረኝና የልብሶችን በዚያ ብር ትገዛበታለህ ልብስ እንጂ ብሩማ እንትኑ ልብሱማ አይመጣም። ብሩን ነው የማስገባልህ። እንግዲህ አይውልሽ በቃላችን መሰረት ይሄን ያክል አንቦቅብቅ ያለው ብሬን ነገሩን እንድታስገቢልኝ አስገባልሃለሁ። ዝሮ እኮ አንተን እኮ የከፈልኩ እኮ ይሄን ነገር እንድታረግልኝ ነው አይደለ? የተከፈለ ተከፍሏል ማለት ነው። በቃ ቋሚ ባል ነው ቋሚ ባል ያገኝሽ ንቅንቅ አይልም። አንተ ደግሞ አስገ እየመጣህ ብሬን እንዳትለኝ። አንተን አሁን ብር ተበድሮኛል ብዬ ላንበሳውኝ ቢሆን ነበር መጣህ ግን ብር ግን ውበት በዚህ ፍራቱ እኔ እንጃ የሚሞቅ አይመስለኝም ብትይው የሚሞቅ ያንስተው እንዴ ሳስለብልብም ማስለብልብም ቢሆን ወባ እንደያዘ እኮ እንዲህ ነው ያለስ ነግረው ራሱ እሱን ይዤው ተኛለሁ እዚሁ እያስለበለብኩ ሳት እያሞቅሽ ይዘሽው ተኝ ነው አንቺ ምን ችግር ሆኖ እንደ ሙቋስ ሆኖ ነው አንተ ተገኝቶ ነው በይ ብሩን አስገቢልኝ አይሰጣህልኝ እዚህ ብር ብራት ነው መርዝ ነሽ እኮ